ለማየት እንጂ ይሄን የኖራ ቅብ አይደለም። ይሄን የኖራ ቅብ እሱማ እዚህ ሞልቷቸዋል። ሺህ አላቸው። ያንን ግዙፍ ያን ከለር እንዴት ተሰራ ብለው የሚመራመሩትን ያንን እንጂ ይህንን የብልጽግና ወንጌል ብልጭልጭ ይህንን የሴተኛ አዳሪ ቡና ቤት የሞላበት የመሰለ እሱን ለማየት አይመጣም። ፈረንጁ አይመጣም። ደም እንባ ታለቅሳለህ። አይመጣም። የጎንደር ውበቱ ግርማ ሞገሱ ያ ነው። ያ ግርማ ሞገስ ነው። ለዚህ እኮ ነው ዩኔስኮ ይጠግነው ምናምን ሲባል ድንጋዩን አውጥቶ በዛን ጊዜ የተጠቀሙበትን ሲሚንቶ አድርጎ ፊደሏ አንዷን በአንዷ ተክቶ እዚህ ሲለውጡ እዚህ ሲሰሩ አይተናቸዋል። እዚህ ሲያድሱ አይተናቸዋል። የእድሳት ጥንቃቄ አይደለም። አብይ አህመድ የጎንደሬን ልብ ለመብላት ሲል መናፍቅ ነው። ምን አገባው አብይ አህመድ? አሁን እንደዚህ ሲባል ይሄ በእንትን የታወረ ጎንደሬ እየሰደብኩት ይመስለዋል። አይደለም፣ እየሰደብኩ አይደለም፣ እየነገርኩ ነው። ከተሞች ቀለም አይቀቡ። ከተሞች እንዲህ አይሆኑም። ጥንታውያን ከተሞች ከነ ሞገሳቸው ከነ ክብራቸው ነው የሚሉ እዚህ አልትሽታት ይሉታል። እዚህ ምንድነው? ይቅርታ ጀርመኛውን አልችለው፣ ግን በቃ አሮጌ የጥንት ከተሞች ይባላል። ግብፅ ብትሄዱ አዲሱ ካይሮ ይባላል፣ የጥንቱ ካይሮ ይባላል። ኢየሩሳሌም ብትሄዱ ኢየሩሳሌም ላለመንካት ተብሎ ቴልአቪቭ የሚባል አዲስ ከተማ ነው የተመሰረተው። ጥንታውያን ከተሞች ከነ ቅርጻቸው ከነ ከለራቸው ከነ ቁመታቸው ነው የመጡት። ይሄ ቅርስ ሊያጠፋ ነው የመጣው። የፒያሳ ግርማ ሞገስ የድሮ ነው እንጂ የሚያምረው የአሁኑ አይደለም። የሚያምረው ሳኒቴሽኖቹን ምኖቹን አዘጋጅቶ ቱሪስቶች መጥተው እንዲጎበኙት። ኢትዮጵያውያን የጥንት ከተማቸው ምን ይመስል ነበረ? ኢትዮጵያውያን የጥንት አኗኗራቸው ምን ይመስል ነበረ? ከዛስ ሲቪላይዝድ ሆነ ይቅርታ የሰለጠነ ከተማ ዘመናዊ ከተማ ለመስራት ደግሞ አሁን ጫካ ፕሮጀክት እንዳለው ወረድ ብሎ አያት መንደር ምናምን አድርጎ ይሰራል ማለት ነው። ስለዚህ ዘመናዊነትን የፈለገ ሰው እዛ ጋር ይሄዳል። አሮጌውን ከተማ ማየት የፈለገ ሰው ወደ አሮጌው ከተማ ይመጣል። አንድ ሀገር ያለ ቅርስ አይኖርም። አንድ ሀገር የድሮ ህልሙን የድሮ ማንነቱን ሙልጭ አድርጋ አታጠፋበትም። ኒውዮርክ ሄጃለሁ። ኒውዮርክ እነዛም በመሳሰሉ ህንፃዎች መካከል አሮጌ ቤቶች አሉ። አንዳንዶቹ በላያቸው ላይ በጥበብ ሌላ ነገር ሰርተዋል፣ የስረኛውን ላለመንካት። ኒውዮርክ አሁን ያለችዋ ብቻ አይደለችም። ኒውዮርከሮች እንዲህ ይኖሩ ነበር በእንዲህ አይነት ቤቶች። ጀርመን ሄዳለሁ። እዚህ ከተሞቻቸው መካከል ተመልከቱ። የጭቃ ቤቶች አሉ። በእንጨት የተያያዙ በእንጨት የተደገፉ የጭቃ ቤቶች አሉ። ቀለም ብቻ የሆነች ነገር አድርገው ያቆሟቸዋል በትላልቅ ህንፃ መካከል። ይሄ መናፍቅ ነው። ይሄ የቀደመውን ታሪክ ለማጥፋት የመጣ ስርዓት ነው። እዚህ የወንዝ ዳርቻ ልማት ሳር ተተከለ፣ ሰው ተወገደ፣ ታሪክ ቅርስ ተወገደ። የጥንት ሰዎች እንዴት ነበር ቤት የሚሰሩት? ግራውንድ 3 ግራውንድ 4 የሆኑ በእንጨት እንዴት ሰው ኖረባቸው? በምን አይነት ጥበብ ነው የሰሩት? ምንድን ነው ያደረጉት? ያን ምንድን ነው የሚደረገው? አይፈርስም፣ ይታያል። የሚተካው ተተክቶ ምን ተብሎ ይላል። አሁን ተመልከቱ። ጊዮርጊስ ፊት ለፊት ፍርድ ቤት ውስጥ የነበረውን ያን ቤት አይታችሁታል። በቃ ተተካች። እያንዳንዱ ነገር መጥቶ ተተካ። ምን ተቀመጠ? ሙልጭ አርጎ ማጥፋት የለም። በእኔ አላውቅም። ማድረግ መብታችሁ ነው። ይሄ በተደረገው ምናምን በተደረገው መብታችሁ፣ ማንም ማድረግ ይችላል። ሰዎች በዛ ቆሻሻ ውስጥ ይኑሩ አልልም። ሰዎች በዛ ነገር ውስጥ ይኑሩ አልልም። ነገር ግን ማዘመን ሀረርን ተመልከቱ። ሀረርን ተመልክቷቸዋል። በቃ ይስፋስቲ ሰው ጠቦታል። ሀረሪዎች ጠቧቸዋል። መንገዳቸው ጠባብ ናት አልተባለም። በቃ አስዋቡት። መንደሩን ሰሩት፣ መንገዱን ሰሩት። ቤቱ እንዳለ ነው፣ ምኑ እንዳለ ነው። ቱሪስት ይሄዳል። አዲስ የተሰራ ነገር የለም። በሲሚንቶ የቆመ ነገር የለም። ኮንክሪት የቆመ ነገር የለም። የሀረሪዎች የሺህ ዘመናት የእጅ ጥበብ ይታያል። አለቀ። እንደዛ ማድረግ ይቻላል። እንደዛ መስራት፣ እንደዛ መፍጠር ይቻላል። ደግሞ በጣም የወደመውን ስፍራ ደግሞ
የወደመውን ስፍራ ሙልጭ አድርገህ ማንሳት ይቻላል። ታሪካዊ ቦታዎችን ግን አፍርሰን ትላንት እንዳይኖረን ትላንት ምን እንመስል ነበር የሚለው ነገር እንዳይታይ ማድረግ ትክክል አይደለም። ይክላል ብዙ ነገር እያጣን ነው። ብዙ ነገር ይሁን ወደመ። አሁን ለምን ጨፈራችሁ አይደለም። ጎንደሬዎቹ አሁን በሚያደርጉትና እየዬ በሚሉት በሚያደርጉት ጮቤ በሚረግጡት በቃ የሚፈልጉት ጎንደር ያንን ነው። እኔ ያን ጎንደር አሁን ማየትም አልፈልግም። ቤድ እንደ ድሮ እንደለመድኩት ደብረ ብርሃን ስላሴ ሄጄ አሁን እንደውም ደግሞ የባህረ ጥምቀቱን እያፈረሱት ነው አሉ። ግንቡን ላይ እያፈረሱት ነው አሉ። አዲስ ግንብ ለመስራት ከዛ ይሄ ሰለጠንኩ የሚለው ጎንደሬ በአብይ ዘመን ነው እንደዚህ እንትን ያልነው። መንግስቱ ኃይለማርያም እንደዛ ኖራ መቀባት አቅቶት ነው። መለስ ዜናዊ ኖራ መቀባት አቅቶት ነው። ኃይለማርያም ደሳለኝ ኖራ መቀባት አቅቶት ነው። አቅቶት ነው ወይ? ይሄ እንደ ልቡ ስለሆነ እንትን ይላል። ስለዚህ ጥያቄ የጠየቅኩት እኔ ይሄ መውደም የለበትም እያንዳንዱ ነገር እንትን ማለት አለበት ነው ያልኩት። ስለዚህ ምንድን ነው ይዞ የመጣው? ምንድን ነው እያደረገ ያለው? ምንድን ነው እየተፈጠረ ያለው? ምንድን ነው እየተሰራ ያለው? በጣም ፈጠነ እና መታችሁ ትሰድቡኛላችሁ። አሁን ብዙዎቹም ሲናገሩ ሰማለሁ። ዮሐንስ ሞላ ናቸው አይደለ ቆመው ዋይ ዋይ የሚሉት። ዮሐንስ ሞላ መቼ ነው የጀመረኝ? ዜማ ነው እንግዲህ መቼ የጀመረኝ? ይጮሃል ማን? እኔ ሰምቼው ወይም እንትን ብዬው አይደለም ነግሬያለሁ። ጎጃሜ ነው ወይስ ጎንደሬ ወይ ሸዋ ብያለሁ። መልስ አልሰጣችሁ። እነግራችሁ ነበረ ማን እንደሆነ ማለት ነው። አሁን መላከ ሰላም መልካም ሰላም ሞላ የምትባለው አለች። አሁን ቴሌቪዥን የከፈተች ምናምን ሄኖክን ሼር ታደርገዋለች። ከዛ የእሷን ደግሞ ገብረ መድን ዳኘው የሚባል ልጅ አለ። በፊት በጣም የማውቀው በጣም ኦርቶዶክሳዊ ይመስለኝ የነበረ ማለት ነው። የብአዴን የሰከላ ወረዳ ባለስልጣን ለሄኖክ ክፍል ሽንጡን ግትሩ ነው እየተከራከረ ያለ። እቺ ደግሞ ጋዜጠኛ ናት። በአማራ ህዝብ ስም ገንዘብ እየሰበሰበች ለአማራ ድምፅ ሆናለሁ የምትል ናት። እንግዲህ ጀግና እህት አለቻት። ወይንሸት ሞላ የእሷ እህት ናት አሉኝ። እንግዲህ የመሪጌታ ብርሃኑ ተክለያሬድ ባለቤት ጀግና ናት። መከራም የእሷ እንትን ናት። እቺ አሁን እሷ ዛሬ ጽፋ ይልኩልኛል። ይኸው መልካም እንዲህ ያለች እኮ መልካም ሰላም መልካምማ ከልጅነት ወጥራ ያዘችኝ አይደል? ምንድን ናት? የጎጃሜ ናት። ገብረ መድኅን ዳኘው ምን ጎጃሜ ነው? ምን ሆኖ ነው? ነጥቦቹን ማያያዝ ነው። ትዋጣለህ፣ እግዚአብሔር ይጠብቃታል። ቤተክርስቲያኒቷ ምንም አትሆን። ግን መሰረትን ለመናድ ነው የመጡት። ለምንድን ነው እነ ሄኖክ ኃይሌ ዩቱባቸው ላይ ግቡ። ዓመተ ምሕረት ብለው መጽሐፍ አቁመዋል። ዓመተ ምሕረት መጽሐፍ ብለው አቁመዋል። ዩቱባቸው ላይ ገብታችሁ ዓመተ ምሕረት የኢትዮጵያ ከእንግሊዝ የመጣችው እህተ ማርያም ጳጉሜ አያስፈልግም የዘመን አቆጣጠሩ ይቀየር እያለች ነው። ሮም ከርቦ የመጣው ሄኖክ ኃይሌ አም የሚለው ነገር መቅረት አለበት ብሏል። የዘመን አቆጣጠሩ እንግዲህ ሊቀይሩት ይሆናል እና አህመዲን ጀበል 2018 የምንልበት ምክንያት የለም ብለዋል። አብይ አህመድ መንግስታዊ አሰራሩን በሙሉ በፈረንጆቹ ካደረገ ቆየ። ሲስተሙን ወደዛ ለውጦታል። በዚህ መሀል መጥቶ ተመልከቱት። ግቡና ሄኖክ እንትና ዘካሪያስ ኪሮስ ዘኪ የማማዝናሽ የእሱ ስለሚመጣልኝ እኔ እሱ ላይ ነው ያየሁት። የደረደራቸው የአላፋት ዝማሬ የሚለው የዩቲዩብን ተመልከቱት። የ2018 ነው እንጂ የሚለው ዓመተ ምሕረት የሚል የለው። ዓመተ ምሕረት ተረስቷል። እኔ እዚህ ለሚያዘጠዝጠው አይደለም ይሄን የምናገረው። ቢኒያም ሽታዬ ይቀርሃል የምልህ ለዚህ ነው። እኔ ኦርቶዶክሳዊ ነኝ፣ ተንገብግቤ ያደግኩ ነኝ። ቀኖናዋን ስርዓቷን እንደ ውሃ ጠጥቼ ያደግኩ ነኝ። ካለ ሰፈሩ የመጣ ጠንጋራ ዝንብ በኦርቶዶክስ ውስጥ አውቀዋለሁ።
ይሸተኛል፣ ይገማኛል፣ ይከረፋኛል ባዕድ ነገር ሲመጣ። እሱን ነው እያልኩ ያለሁት። እንደኔ ለመሆን እኔን መሆን አለብህ። 30 ዓመት ፓስተር ሆነ ሃሌሉያ ብለህ ቤተክርስቲያንን ስታደማ ስታቆስል ውለ እንኳን መጣ። ከመጣ ተቀመጥ። እኔ ሄኖክን በማይበት አይን አንተ አታየውም። ለአንተ ሄኖክ ያው ፓስተር እያለ የምታውቀው ነው። ይሄ መገለጥ እንዲመጣልህ ተቀመጥ ነው እያልኩ ያለሁት። በቢኒያም ስር ስላሉት መንጋዎች አያገባኝም። እግዚአብሔር በቤታችሁ ይፍረድ። የቤተ ክርስቲያን አምላክ ያሳያችሁ፣ በድንኳናችሁ ይግባ። የቅድስት ቤተ ክርስቲያን ሰቆቋዋ በቤታችሁ ይግባ። አምላኬ ያሳያችሁ። እኔ ስጋቴን ነው እየነገርኳችሁ ያላችሁ። ማን ነው ኢጃት? ከስሙ ራሱ ተመልከቱ። ምንም አይነት የቤተ ክርስቲያን ቅድስና የሌለ ማህበራት ሲቋቋሙ የሚቋቋሙበት አውድ አለ። ማህበራት ቅዱሳንን የሚያስቡ ማህበራት ምናምን የሚሉ ማህበራት ምናምን የሱማቸው ትርጉም ራሱ በብዙ መልኩ እንትን የሚል ነው የሚሰበክበት መንገድ ማለት ነው። ጃንደረባ ትውልድ፣ የተሰለበ ትውልድ፣ ሾርት ሚሞሪያም ትውልድ የሚል ስያሜ ከስያሜው ነው የሚጀምረው። ጃን ከሌ ጃን ተከል ጃን ስንቻምት ትክክል አይደለም። ሄኖክን ጠይቋለሁ። አሁን ምንድነው ሮም የሄድከው? ምንድን ያለ ፖፕ ፍራንሲስ ምንድን ያለ? ምንድን የሰጠ? በጀቱን ኬን ያመጣው? እንዴት ነው በዚህን ጊዜ ይሄን ያህል ቶፕ እንደዚህ እንትን ያልከው? እነ ዳንኤል እነ አብይ አህመድ እነ ሽመልስ አብዲሳ ከነሱ ተከትለህ ነው የሄድከው። ከነሱ በኋላ ነው የሄድከው። እነሱ ሄደው ከመጡ በኋላ ቤተክርስቲያን እያየች ያለችው መከራ የታወቀ ነው። አንተ ምን መከራ ልታመጣብን ነው? እየጠየቅኩ ያለሁት ይሄን ጥያቄ ነው የጠየቅኩት። ምንድነው የሚያስከፋው? ይሄ ስልብ ትውልድ ምንድነው የሚያስከፋ? ይሄ አያስከፋህም። ትባንን አለ ነገር ስትባንን ግን ብዙ ነገር ካጣህ በኋላ ነው። ትባንን አለ ነገር ብዙ ነገር ካጣህ በኋላ ማህበረ ቅዱሳን አሁን ተውጧል። ሰንበት ትምህርት ቤቶች እየተዋጡ ነው። ይሄንን ኢጃትን እያቋቋሙ ያሉት ሰዎች የታወቁ ናቸው። እነ ማህበረ ጽዮን ናቸው። እነ ማህበረ ጽዮን ዮሐንስ ማርያም ጠበል ቤትን ይዘው እነማን ነው ማህበረ ተክለ ሃይማኖት ያሉት እንዴት ሄኖክን ቀርጸው እንዳወጡት ማህበረ ጽዮንም ማህበረ ሐዋርያት የሚባለው ቡራዩ ያሉት አቡነ ማን ናቸው ስማቸው? አቡነ ኤርሚያስ የሰሜን ወሎ፣ እንደገናም ደግሞ አቡነ አብርሃም እና የእሳቸው የጉባኤ ቤቱ ሊቁ ማን ናቸው? ሊቀ ምናምን የሚባሉት እነሱ እያደረጉትን ያሉትን ነገር ማገጣጠም ነው ያለባቸው። ጠይቃለሁ። ምንድን ነው ፖፕ ፍራንሲስ ለአንተ ያደረጉህ? ምንድን ነው? ለምንድን ነው የተጠራኸው? ለምንድን ነው የሄድከው? ቴዎሎጂያን ነህ አንተ? ከቅድስት ሥላሴ መንፈሳዊ ኮሌጅ ተመርቀሃል። ከቅዱስ ጳውሎስ ኮሌጅ ተመርቀሃል። ከአባ ሰላማ ከሳቴ ብርሃን ተመርቀሃል። ምንድን አንተ? ከማህበረ ቅዱሳን የበጎ ሰባኪ አገልጋይ ከመሆኑ ውጭ በየትኛው መዋቅር አልፈ ነው? እየጠየቅኩ ነው። እኔ ጥያቄን መልስ ነው የምፈልገው። አንዳንዱ ዘመድኩን ይላል ቢኒያም ሽታ የሚነግሩትን እንደዚህ የሚከፍለው አለ ምናምን ከነ ፎቶ ነው ማወጣለ። አሁን ከነ ድርጅቱ ነው ማወጣለ። የመንፈሳዊ አማካሪ ተብሎ ነው የሚከፈለው። ከነ ሰነዱ ነው ማወጣለ። የድርጅቱ የአማካሪ ተብሎ ጎጃሜ ነው፣ ባለ ሀብት ነው አለ። ኢትዮጵያ ውስጥ ነው ያለው። ምን አገራለሁ? ለምን ዋሻለሁ? 52 ዓመት ሞልቶኛል። ምንድን ነው ትግሬዎቹና ጎጃሞቹ ምስራቆቹ ሄኖክ ላይ የተዘበረቡት? ምንድን ነው ለአጫቸውን የጣሉበት? ምንድን ነው እየፈለጉ ያሉት? ጥያቄ መጠየቅ ክልክል ነው እንዴ? በዚህ መጥተህ ኦሮሞ እንዲያደረገ እንደዚህ ያደረገ ብለህ ትቀጠቅጣለህ። ከዚህ ከሄኖክ ጎን ትሰለፋለህ። ብርሃኑ አድማስ የሚባል የደቡብ ጎንደር የቤተ ክርስቲያን ነቀርሳ በ60 ዓመቱ ዲያቆን እየተባለ የሚኖር ካልጠፋ ቅዱሳን የግሪክ ቅዱሳንን ሲሰብክ የሚውል
ማህበረ ቅዱሳንን አሁን ቅኝ ግዛት ያለ ሰው ከሄኖክ ጋር ነው ያለው። ኦሮሞዎቹን ግን ይሰድባል። እነ ኤፍሬም እሸቴ ስንት ካህናት ስንት አገልጋዮች ሞተው ያልተናገሩትን አንድ የማህበረ ቅዱሳን አገልጋይ ወለጋ ላይ ተገድሏል ብለው በእውነት ሰማዕት ናቸው፣ በቅድስና መያዝ አለበት ይባላል። የማህበሩ አገልጋይ ሲሞት ነው እንዴ ሰማዕት ቅድስና የምትለው? አፍህን ለጉ መቀርተ ገና መች ይቀርላል ለአዳምና ለሔዋኔ ማለት ነው። ሄኖክ ዙሪያ የተቀመጣችሁ ገና ሰፊ ትግል ነው የሚጠይቀን። ወይ አልመነኮሳችሁም ወይ ገዳም አልሄዳችሁም። አሁንም 60 ዓመታችሁ 40 ዓመታችሁ 58 59 ዓመታችሁ ላይ ዲያቆን እየተባላችሁ ነው ያላችሁት። እናንተ ወንዶች እመጣላችሁ። ምን አባት አመጣለህ? ምንም የምታመጣው ነገር ከዛ ትራቀቅብኛለህ። ኦርቶዶክሳዊ አነጋገር ይሄ ነው ወይ? በእውነት ምዕመናን እኛ ኦርቶዶክሳውያን ዘመድኩንን መምሰል አለብን ወይ? ይህ አሁን ለቤተ ክርስቲያን ይጠቅማታል ወይ? ትራቀቅብኛለህ። ተራቀቅ። ሰው የሚወደው እንደዚህ የሚናገሩት ተራቀቅ። እንደኔ ነው እየጠየቅን ነው። ጥያቄ ነው እየጠየቅን አሁንም እየጠየቁኝ ነው። አታስቆመንም ነው የሚሉት። የሚያስቆመን የለም። አያስቆማችሁ። ማንም አያስቆማችሁ። ልንገራችሁ፣ ማንም አያስቆማችሁ። እርር ትላታለ፣ ድብን ትላታላችሁ እንጂ ዝማሪያችን አይቆምም። እንዲያውም ቦሌ መድኃኔዓለም ስለጠበበን ዘንድሮ መስቀል አደባባይ ነው ቀውጢ የምንፈጥረው። እርር በል ድብን በሉ ይሉኛል ኤጃቶች እየመጡ ማለት ነው። ምን እርር አስባለን? ምን ድብና አስባለን? አይቆምም። እንዴት ይቆማል? እና አዳነች አቤቤን ያህል ከንቲባ፣ አብይ አህመድን የሚያክል ጠቅላይ፣ ዳንኤል ክብረትን የሚያክል አማካሪ፣ ታጋይ ታደለን የሚያክል በልጻጊ፣ መከላከያው፣ ፌዴራል ፖሊሱ፣ የአዲስ አበባ ከተማ ፖሊሱ፣ የደንብ ማስከበሩ እነዚህን ሚኒሻውን ላይ ይዛችሁ ማን ነው የሚያስቆማችሁ? የዘመድኩን ምላስ አያስቆማችሁ። አላስቆማችሁም። አልችልም። እኔ ለፍርድ ይቅረብልኝ፣ ለታሪክ ይቀመጥልኝ እያልኩ ነው እንጂ አንድ ለማስቆም አይደለም። አላስቆምም። ማስቆምም አይቻልም። እንዴት ነው ማስቆማችሁ? ድፍረታችሁ ራሱ ይገርማል። እግዚአብሔር ድፍረታችሁ ይገርማል። የፈቀደላችሁ እኮ አገዛዝ ለጥምቀት ታቦት ሲወጣ በታቦቱ ፊት ክስ መጥቷል። ክስ እየመጣ ነው። ታብታብ አድርጉ። ክስ እየመጣ ነው። ቴዲ አዋሳን በዚህ አጋጣሚ አመሰግናለሁ። እዚህ በክሶቹ መካከል በጣም የረዳኝ ሰው፣ ይሄ ሲመጣ እንዲያርግ ብሎ ያስቀጸለኝ ሰው ነው። እሺ እታች ያላችሁ ኮፒ ሊንክ ሼር እላይ ያላችሁ መስማት አትፈልጉም? እናንተ ቴሌቪዥን አላችሁ፣ እናንተ ብዙ ሰራዊት አላችሁ። እኔ ይህችን ብጠቀምባት ለምንድን ነው ክስ የምታመጡት? ስሙ፣ ቅረጹኝና ከዛ በኋላ ለቢኒያም ስጡት። ቢኒያም እኔን ይቀጥቅጠኝ ከዶክተር እንትና ጋር ከአክሱሚታ ሀጎስ ጋር ሆኑ። ከአክሱሚታ ሀጎስ ባል ያፈረሰ እዚህ ቢኒያም ጋር መጥቶ እኔን ሊያፈርሰኝ መስሎሃል? አፈርሰሃለሁ። ጸባይ እንድትገዛ ነው ማድረግ። 2 ቀን እስቲ ምን ይላል ሰምታችሁ ንገሩኝ ስል ቅዳሴ ላይ ናቸው። ዛሬ ብልጭ ብሎበት ነው የመጣው ብሎ ትላንት ቢኒያም ሲጫጫብኝ ነበረ። እንቅረብ ምናምን ብላል። እንቅረብ ድጋሚ ነው እንድትጠመቅ ማደርግ። ድጋሚ ድፍረቱ ሲገርም እንዘምራለን፣ የሚያስቆመን የለም ምናምን እንደ ጥጃ የትም የሚያስርህ እንዴት እኔ ያስቆምሃለሁ? ጃልሜዳ ነው የምናደርገው ምናምን አይቻልም። ጃልሜዳ ሌላ መስቀል አደባባይ በቃ ጃልሜዳውን ከልክላናለች አዳነች አቤቤ። መስቀል አደባባይ ነን። መስቀል አደባባይ ተመዝገቡ አይቻልም። እና በቃ አይቻልም። ቦሌ መድኃኔዓለም አድርጉት። እሺ እንዲህ የምትዘውርህ አዳነች አቤቤ ምን አቅም አለኝና ነው ያንተን እንትን የምልህ? ዘንድሮ ደግሞ
እዛ ትንሽ ተቆፋፍሯል፣ ትጨናነቃላችሁ፣ እዚህ መስቀል አደባባይ ላይ ዝለሉ ብላችኋለች። ስለዚህ እንደ ጀግንነት የሚወራ እኮ አይደለም። እንዴት አስቆማችኋለሁ? እኔ አላስቆማችሁም። የፈቀደላችሁ እኮ በታቦት ፊት በጥምቀት ታቦት ፊት በስናይፐር ወጣቶችን የደፋ መንግስት እኮ ነው የፈቀደልን። መስቀል አደባባይ እንዳይሄድ አስቀድሞ ወጣቶችን በገፍ አፍሶ መስቀል ሲደርስ በገፍ አስሮ ጥምቀት ሲደርስ